አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። ከልጅነት እስከ ዕውቀታቸው ሀገራቸውን ሲያገለግሉ የኖሩ ናቸው። አለቃቸው ሀገር ለቀው ሲሄዱ እሳቸው ግን ሀገሬን ለወራሪ አሳልፌ ሰጥቻ ልሰደድም ብለው 5 ዓመታት ሙሉ ሲዋደቁ የቆዩ አርበኛ ናቸው። በፈረስ ስማቸው አባ ይርጋ ተብለው ይታወቃሉ። ፊታውራሪ ተሰማ ወልደ ጊዮርጊስ የትውልድ ሀገራቸው ወሎ ወረኢሉ ነው። አባታቸው ቀኛዝማች ወልደ ጊዮርጊስ በሀገር አስተዳደር ዘርፍ ተመድበው ወደ ሐረር በመሄዳቸው ቤተሰቦቻቸውን ሁሉ ይዘው ስለሄዱ ፊታውራሪ ተሰማም የእድገት ቦታቸው ሐረርጌ ሆነ። በዚያው ለዘመኑ የሚገባውን የቃልና የንባብ ትምህርት ተማሩ። ጉብዝናቸው ግን ፈረስ ጉግስና አደላይ ስለነበር በጀግንነታቸው አድናቆትን አተርፈዋል። ፊታውራሪ ተሰማ ወልደ ጊዮርጊስ ሐረርጌ እንደማደጋቸው ከራስ መኮንንና ከቀዳማዊ ኃይለ ሥላሴ ጋር ጥብቅ ግንኙነት ነበራቸው። ንጉሠ ነገሥት አፄ ኃይለ ሥላሴ ወደ ንግሥና ከመምጣታቸው በፊት ደጃዝማች ተብለው ሐረርን እያስተዳደሩ እያለ ድንቅ ብቃትን ከቅልጥፍና ጋር የታደሉትን ወጣት በማየት ወደ እልፍኛቸው ጠሯቸው። ከእርሳቸው ጋር እንዲኖሩ ለሀገራቸውም የበኩላቸውን እንዲወጡ አደረጉ። ደጃዝማች ተፈሪ በኋላ ቀዳማዊ ኃይለ ሥላሴ ጥያቄውን ሲያቀርቡ ዝምድናቸውን አልደበቁም። ፊታውራሪ ተሰማ ወልደ ጊዮርጊስ በወይዘሮ የሽመቤት በኩል ከቀዳማዊ ኃይለ ሥላሴ ጋር እንደሚዛመዱ ይታወቃል። ወጣቱ ጀግናም እምቢ አላሉም። የደጃዝማች ተፈሪን ጥያቄ ተቀብለው የእልፍኝ አሽከር ሆነው ማገልገል ጀመሩ። አገልግሎታቸውና ታማኝነታቸው ስለታየም የባልደራስነት ሹመት ተሾሙ። ቀጥለውም ልጅ አስፋወሰን የወሎ ገዢ ሆነው ሲሾሙ ፊታውራሪ ተሰማ ወልደ ጊዮርጊስ ከአልጋ ወራሽ ጋር ሆነው ሀገር እንዲያስተዳድሩ ተመረጡ። በዚህ ጊዜ ፊታውራሪ የሚል ማዕረግ ተሰጥቷቸው የሚያስተዳድሩት ሀገርም ተሰጥቷቸው በአስተዳደር ሥራ ላይ ተሰማሩ። ፊታውራሪ ተሰማ ወልደ ጊዮርጊስ በዚህ ማዕረጋቸው ሀገር እያስተዳደሩ እያለ በ1928 ዓ.ም ጣሊያን በኢትዮጵያ ላይ ወረራ በመፈጸሟ የክተት አዋጅ ሲታወጅ ጦራቸውን ይዘው ወደ ሰሜን ግንባር ዘመቱ። በሰሜን በተደረጉ የጦር ግንባሮች ላይ በመገኘት በዘመቻውም የሚገባውን ጀብድ ሰሩ። ግን ዕድል ከኢትዮጵያ ጋር አይደለችምና የጣሊያን ጦር በማየሉ ማፈግፈግ ግድ ሆነ። ከማይጨው ጦር በኋላ ንጉሠ ነገሥቱና አብዛኞቹ ንጉሣውያን ቤተሰቦች ወደ ውጭ ሀገር ሲሰደዱ፣ እርሳቸው ግን ይህን አላደረጉም። እንዲያውም እኔ ለሀገሬ የምሞት ነኝና እርስዎ ይሂዱ ብለው አልጋ ወራሽን ያሰናብቱኝ ብለው ጠየቁ። ወደ ጫካ ለመግባት ወሰኑ። ልዑል አልጋ ወራሽም የለመኗቸውን አልነፈጓቸውም። ከሚተማመኑባቸው ፊታውራሪዎች አንዱ ቢሆኑም ለሀገሬ ሞታለሁ የሚልን ሰው መከልከል ተገቢ አለመሆኑን ስለተረዱ ልብህ የፈቀደውን አድርግ አሏቸው። ፊታውራሪ በደስታ መሣሪያቸውን አዘጋጁ። ጥቂት ፈቃደኞች የሆኑትን ጀግኖች አስከትለው ጫካ ገቡ። ፊታውራሪ ተሰማ ጫካ እንደገቡ ባንዶችና የጣሊያን ጦር ባለሥልጣናት አድነው ለመያዝ ሙከራ ማድረግ ጀመሩ። ግን የማይቻላቸው ሆነ። ፊታውራሪ ተሰማ የመረጃ ሰው ናቸው። በጣሊያን ጦር ውስጥ የተደረገውን የሚነግራቸው ሰው አላቸው። የጣሊያን ጦር ሲመጣ እርሳቸው ቀድመው ቦታ ይዘው ይጠብቁታል። ባላሰበበት ጊዜ የጥይት መዓት ያዘንቡበታል። የጦሩን ሁኔታ አይተው የማይቋቋሙት ብዛት ያለው ከሆነ ግን ዘወር ይላሉ፣ ይሰወሩባቸዋል። ፊታውራሪ ተሰማ ወልደ ጊዮርጊስ በአርበኝነት በቆዩባቸው 5 ዓመታት ውስጥ አንዳንድ ጊዜ ብቻቸውን፣ ሌላ ጊዜ ደግሞ ከሌሎች አርበኞች ጋር ሆነው የጣሊያንን ጦር አጥቅተዋል። የአርበኝነት ቦታቸውም ወሎንና ሰሜን ሸዋን
ያካተተ ነበር። ከነ አበበ አረጋይና ከልጅ ኃይለ ማርያም ማሞ ጦር ጋር ተቀላቅለውም ብዙ ጀብዶችን አስመዝግበዋል። በዚህ ሁኔታ እስከ 933 ዓመተ ምህረት ድረስ ቆዩ። ሆኖም 933 ዓመተ ምህረትን ማለፍ አልቻሉም። የጣሊያን ጦር ከሁሉም አቅጣጫ የተነሱበትን አርበኞች ለአንዴና ለመጨረሻ ጊዜ ደምስሶ ለማጥፋት ተንቀሳቀሰ። ብዙ ጦርነቶችንም አደረገ። ከጦርነቶቹ አንዱ ፊታውራሪ ተሰማ ወልደ ጊዮርጊስ የተሰለፉበት ነበር። ጀግናው ወደ ኋላ ሳያፈገፍጉ ገትረው ተዋጉ። በምድርና በሰማይ እሳት የሚነድባቸው የጣሊያን ጦር በዘመናዊ መሳሪያ ጥቃቱን አጠናከረ። ከጠላት የተተኮሰባቸው ጥይት ጀግናው ግንባር ላይ አረፈች። ነፃነት ናፍቋቸው ለ5 ዓመታት በየጫካውና በየዋሻው ሲንከራተቱ የነበሩት ጀግና የናፈቁትን ነፃነት ለማየት አልታደሉም። ወደቁ። ትንፋሻቸው ተቋረጠ። ቅጽበታዊ ሞት ሞቱ። ለውዲቷ ሀገራችን የተከፈለው መሥዋዕትነት ብዙ ነው። ሁሉም ኢትዮጵያዊ በሀገሩ ላይ የመጣውን ጠላት ከመመለስ ወደ ኋላ ያለበት ጊዜ አልነበረም። ሀገራችን ምድረ ቀደምቷ አሁንም በልጆቿ ዳር ድንበሯ ይከበራል። ቤተሰቦቻችን የጀግኖቻችንን ታሪክ እያቀረብን የሠሩትን ገድል እየዘከርን እናስታውሳቸዋለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን መጣለን። እናመሰግናለን። አዲስ 1879